እኔ የምለው ቆይ ሃይና አና ገበያ አተም ለምን ቦርደክ ኤሶኮ ቦርደክ ኤሲ ቱሞ ፖሺ ቦርደክ ኤሶ ቱሞ ፖሺ ቦርደም ቱሞም ጦሺ ነው ምን ማለት ነው ቦርደ አምሮ ያስታል እኔ ከሃይ ስኩል ጀምሮ ሚሶናዊ እንደምሆን አቅ ነበር እናቴ ከዛ ቀን ሞታ ነው አስቸገር ነበር ኖቶሬሶ እና አንድ ነብይ ተናገረኝ አለችና እሱ እንደዚህ ነው የሚሆነው ሮሲላት ይሄ ነው በቃ ሐሰተኛ ነብይ ብላ ፈረጃ ከቱም ከነበረኝ አንተ እኔ ግን ሃይ ስኩል ላይ ጥሩ ኢንካውንተር ስለነበረ እግዚአብሔር ያገኘኝ ጊዜ ስለነበረ ከዛ ጊዜ ጀምሮ ውስጥ አለ ከዛ ግን ካምፓስ ገባው ፖስት ግራጁዌት ምናምን ተባለ ኢንተርናሽናል ፕላትፎርም ላይ መቆም ምናምን ነው እንጂ አላማዬ ሚሶናዊ ሆኜ ምናምን እንደዚህ አልነበረም እኔ ውስጥ ነበረ ግን አዌርነስ አልነበረ ከዛ ፖስት ግራጁዌት ከጨረስኩ በኋላ ኮሌጆች ላይ አስተምር ነበር ዩኒቨርሲቲ ወደኩበት ያለውና አዲስ አበባ ጥሩ ኑሮ ጀምሬ ቆየው እዛ ኮሮና ጌታ ይዞ መጣ ኮሮና ሲመጣ ክፍለ ሀገር መምጣት ነበረብኝ እና አባቴ ጋር ምክንያቱም እሷ ውጭ ሀገር ስለነበረች ሄዳ ያለውን ነገር ይልኝ ባክና ማለት እና ይሄ ፕሮፌሽናል ስቲም የተመሰረተው ከዛ በፊት ነበርና ጸሎት ጋበዙኝ ሄድኩኝ እዛ ቦታ ላይ እግዚአብሔር እምቢ አልከኝ አይደል አንተም አሁን ሰው ሆነ እምቢ አልከኝ እዛ ጊቭ አፕ አደረኩኝ ማለት ነው እዚህ ሁሌም ምለው እኔ እግዚአብሔር እኔን ሊያገኘኝ ዓለምን አሳመመ ነው ኮሮና ለኔ እንደዛ ነው ዴፊኒሽኑ እና ሰብስቤ በእኛ ጊዜ የነበሩ ሊደሮችንም ዶክተር አቤኔዘር ከኛ ኋላ የነበሩ ሊደሮች ናቸው ሰብስቤያቸው እኔ ሄዳለሁ ሳውዞሞ አልኳቸው የት ሳውዞሞ ለምን ለወንጌል አሁን ሲሄድ ካደለም አይ ለማከራቸው ሳይሆን እንድጸልዩልኝ ነው ኦሬዲ ዲሳይድ አድርጌያለሁ አልኳቸው እና ጸጥታ ሆነ በቃ ኮምፎርታብል አልነበሩ እዛ ተንበርክከው አንበረከኩኝና ምንም ማድረግ አልቻሉም ሲጸልዩ ዶክተር አቤኔዘር ተነሳለ መሰለኝ እግዚአብሔር ሆይ ለዚህ ሰውዬ ሚስት ስጠው አንደኛስ ሁለተኛ አብሮ የሚሄድ ፓርትነር ስጠው ብሎ ራሱ ላይ ጸለየ ማለት ነው ከዛ ልክ እኔ ለመሄድ የተዘጋጀ ያለ እሱ ደውሎ አንድ አመት የሚያክል ፈቅደውልኛል አብሬ ሄዳለሁ አለ እሱ መጀመሪያ ኤክስፖዠር ስለነበረው ተያይዘን መጣን ማለት ነው እና በህይወቴ እንደዚህ የሆነልኝ ቢዩቲፉል ነገር የለም በሚገርም ሁኔታ ባይ ዘ ወይ 4 ወር ባልሞላ ጊዜ ውስጥ እግዚአብሔር የሚሰጠኝ 4 ወር ባልሞላ ጊዜ ውስጥ ባለቤቴ በጣም ወዳት ነገር ትባላለች ይሄ ደግሞ የሚገርመው አሁን እግዚአብሔር ረድቶን ለረጅም ጊዜ አልተሳካልንም ነበር ባለቤቴንም ወልዳለች አሁን ልጇንም ይዤ መጥቻለሁና ይሄኛው አጋጣሚ ለየት ያለ አጋጣሚ ነው ይዛሪ ቡሽሬ ኮፒ 2010 ጀምሮ ነው በሜዲካል ሚሽን ቲማችን መምጣት የጀመርነው ግን በቃ ፉል ታይም ወስኜ እኔ ስመጣ አቤኔዘርም ከኔ ጋር ለመምጣት ወሰነ እሱ ደግሞ መጀመሪያ የመጣውን ቲም መርቶ እየመጣ የነበረው እሱ ስለነበር ኮሚኒኬት ያካቸዋል መጀመሪያው ሶ ለአንድ አመት ኦርቶፔዲክስ ሰርጀን ነው እሱ ሬዚደንት ነበር አንድ አመት አስፈቅደው አሜሪካ ተሳስፎ ነው የመጣው ትቶ ማለት ነው ሲመለስ ተቸግሯል ይበል እና ከሱ ጋር መተን ስንጸልይ መጀመሪያ እግዚአብሔር የሰጠን ቤተክርስቲያን እዚህ የሰላም ሰዋችን ቀምአዬ ይባላል ቀምአዬ ባላባት ነበር ባላባት ማለት እዚህ አካባቢ ስጋዊውንም መንፈሳዊውንም ዊንግ ነው የሚመራ በጣም ሪስፔክት ነው ግን አልፈልግም እኔ እናንተ ንጉስ ሆኖ በጣም ታሞ ነበር እንጸልይ እግዚአብሔር ፈወሰው አቤኔዘር ደግሞ አክሞትም ነበር ስለዚህ በቃ
ልቡ ተነካ በሚገርም ሁኔታ። አሁን የቤተክርስቲያን ሽማግሌ ነው ሰውየውና እንሄዳለን እግዚአብሔር ይረዳን እሱ ቤት እና መጀመሪያ ስንመጣ ያገኘነው ቦታ ነው። እግዚአብሔር እዚህ እኛ ሰትል ስናደርግ ሚስዮናውያንን ስናመጣ ብዙ ነፍሳትን እነኚህ ማንም አልነበረም። አሁን ቤቶች ታያላችሁ አይደል? በዙሪያው ሙሉ ሰትልመንት መጣ፣ የሚያርሱ ሰዎች መጡ። ቤተክርስቲያን አሁን ይሄ ሞልቶ ይተርፋል፣ ይህንን ካላሰፋን ብሎ ከኔ ጋር ጭቅጭቅ ላይ ነው። እዚህ ምን ያህል ሰው ይሰበሰባል? ከ50 ሰው በላይ ነው የሚሰበሰበው። ያው ልጆች ህፃናት ስለሚበዙ እነሱ እንደማለት ነበር። ሞካች አንድ ሞካች አለው ጎረምሳ ነው ነው ማን ሙዲኔ ታረጋለህ አይደለም? ማን ናት? እዚህ ሞካች ወሰድ ያንተ ሰው ወይታ ተሰጣለህ። ሞካች ታገባለህ። አንድ በቂ ነው። ቱሞስ ሞካች በጣም ሀብታም ናቸው። መሬታቸውን እንደምታዩት ነው። ትንሽዬ ኮሶ አርሶ አሁን ቅድስት ሞክራለች፣ እኔም እየሞከርኩ ነው። ታያላችሁ እዚህ ጋር ሰው 50-100 ሺህ ብር ዝም ብሎ እንትን አርሶ ያገኛል። በደንብ ቢተረስ በጣም የሪድ መሬት ነው ያለው። መንግስት ፋብሪካ የገነባበት በጣም ሀብታም ናቸው። ከብቶች አሏቸው ብዙ አያውቁትም። ዝም ብሎ በቃ በመጠጣት በመዟዟር በከንቱነት ህይወታቸውን ያሳልፋል። እኔ ለምንድን ነው የማይቀበሉት ብዬ አንዳንዴ በጣም ለውስጥ ገባና መንፈሳዊ ነው፣ ኃይለኛ መንፈስ አለ። አንደኛ ማንም ይሄን ቪዲዮ ምናልባት ያገኘን ኬዝ ስለ ቦዲ ማህበረሰብ እንድጸልይ እግዚአብሔር አሳልፎ እንዲሰጠን እግዚአብሔር እዚህ አካባቢ ያለውን ኃይለኛ እስር አድርጎልን ህዝቡን ዴሊቨር እንዲያደርግ እንዲጸልይ። ሁለተኛ ደግሞ ብዙ አገልግሎቶች አሉ። ልጆች እናገለግላለን። አይተሽ እንደሆነ መሬት ላይ ነው የሚመገቡት፣ አልጋ የላቸውም። አንድ ክፍል ታጉሮ ነው ያሉት። ብዙ የሚሰራ ነገር አለ። ሚስዮናውያን በደሞዝ መቆራረጥ ምክንያት ኢቭን ባለፈው በጣም ብዙ አተካራ ነበር። ስለዚህ ማገዝ የሚችል ሰው እንደመበለቷ 2 ሳንቲም ከልብ ከሆነ ትርጉም አላትና ይሄንን እላለሁ። ተባረኩ። I